ሰላም ጤና ይስጥልን ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ዲጂታል ትራንስፎርሜሽን የአፍሪካን ኢኮኖሚ ታሪክ የመቀየር ልዩ ዕድል ይዞ መምጣቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። የሕዝብ ተወካዮች ምክር ቤት አባላት የፕሬዝዳንት ታዬ አጽቀሥላሴ የመክፈቻ ንግግርን አስመልክቶ የቀረበውን የድጋፍ ሞሽን አዳመጡ። ኢትዮጵያና የአውሮፓ ህብረት ግሎባል ጌትዌይ ፓርትነርሺፕ የትብብር ስምምነት ተፈራርመዋል። ኢትዮጵያ ቀጠናዊ ትስስርን ለማፋጠን የገቢና ወጪ ምርትን ለማጓጓዝ የባቡር መሰረተ ልማት ግንባታን እያስፋፋች ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። በህብረ ብሔራዊ አንድነትና በጽናት ታላቁ የኢትዮጵያ ህዳሴ ግድብን እንዳሳካን ሁሉ የባህር በር ባለቤት በመሆን ለመድገም ልንዘጋጅ ይገባል ሲሉ የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተናገሩ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁ ዲጂታል ትራንስፎርሜሽን የአፍሪካን ኢኮኖሚ ታሪክ የመቀየር ልዩ ዕድል ይዞ መምጣቱን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በኬንያ ናይሮቢ ዲጂታላይዜሽንን ለቀጠናዊ እሴት ሰንሰለት መጎልበት በመጠቀም ለዘላቂና አካታች እድገት ማዋል በሚል ጭብጥ በተካሄደው 24ኛው የኮሜሳ መሪዎች ጉባኤ ላይ ተሳትፈዋል። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በጉባኤው ላይ ዲጂታል ትራንስፎርሜሽን የአፍሪካን የኢኮኖሚ ታሪክ የመቀየር ልዩ ዕድል ይዞ መምጣቱን አጽንኦት ሰጥተው ማንሳታቸውን ገልጸዋል። እንደ ሀገሩ የየሀገራቶችን ጥረቶች ለማጣመርና ቀጠናዊ ትስስሮችን ለማፋጠን ክህሎቱና መሰረቱ አለን ብለዋል። በኢትዮጵያ ዲጂታል ክህሎትን ለማበልጸግና አስፈላጊ መሰረተ ልማት ለመገንባት ጥሩ እርምጃዎች ተራምደናል ያሉት ጠቅላይ ሚኒስትሩ የጋራ ዲጂታል ነጋችንን ለማሳደግ በትብብር ለመስራት ዝግጁ ነን ሲሉ ተናግረዋል። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሁለቱ ምክር ቤቶች ያደረጉትን የመክፈቻ ንግግር አስመልክቶ የቀረበውን የድጋፍ ሞሽን አድምጠዋል። ስድስተኛው የኢፌዴሪ የሕዝብ ተወካዮች ምክር ቤት በአምስተኛ ዓመት የሥራ ዘመን አንደኛ መደበኛ ስብሰባው በሁለት አጀንዳዎች ላይ ውይይት አካሂደዋል። በዚህም ምክር ቤቱ በመጀመሪያ አጀንዳው በአራተኛ ዓመት የሥራ ዘመን ሁለተኛ አስቸኳይ ስብሰባ ቃለ ጉባኤ መርምሮ በማጽደቅ ስብሰባውን ጀምረዋል። በመቀጠልም በአንደኛ መደበኛ ስብሰባው ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 2018 ዓ.ም ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ መደበኛ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ የቀረበን የድጋፍ ሞሽን አዳምጠዋል። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የድጋፍ ሞሽኑንም አቅርበዋል። በመጨረሻም የምክር ቤቱ አባላት ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 2018 ዓ.ም ለሕዝብ ተወካዮችና ለፌዴሬሽን ምክር ቤቶች የጋራ መደበኛ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ በቀረበው የድጋፍ ሞሽን ላይ ተወያይተዋል። ኢትዮጵያና የአውሮፓ ህብረት ግሎባል ጌትዌይ ፓርትነርሺፕ የትብብር ስምምነት ተፈራርመዋል። ፕሬዝዳንት ታዬ አጽቀሥላሴና የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌይን ስምምነቱን በቤልጅየም ብራስልስ መፈራረማቸውን የውጭ ጉዳይ ሚኒስቴር አስታውቀዋል። ስምምነቱ በኢትዮጵያና በአውሮፓ ህብረት መካከል ባለው የረዥም ጊዜ አጋርነት አዲስ ምዕራፍ የሚከፍት እንደሆነም ተገልጸዋል። ግሎባል ጌትዌይ ፓርትነርሺፕ በአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንደር ሌይን የሚመራ የአውሮፓ ህብረት ዓለም አቀፍ ኢኒሺዬቲቭ ሲሆን ህብረቱ ከተለያዩ ሀገራት በዲጂታላይዜሽን፣ በታዳሽ ኃይል፣ በስርዓተ ምግብ፣ በጤና፣ በዘላቂ ግብርና፣ በሰላምና ደህንነትን ጨምሮ በቁልፍ ዘርፎች ያለውን ትብብርና የኢንቨስትመንት ግንኙነት ለማጠናከር ያለመ ነው። ከስምምነቱ በፊት ሁለቱ መሪዎች ኢትዮጵያና የአውሮፓ ህብረት የጋራ ፍላጎታቸውን መሰረት አድርገው ግንኙነታቸውን የበለጠ ለማጠናከርና ለማስፋት በሚቻልባቸው ጉዳዮች ላይ መክረዋል። ፕሬዝዳንት ታዬ አጽቀሥላሴ ግሎባል ጌትዌይ ፓርትነርሺፕ የጋራ ስትራቴጂካዊ ራዕይን ለማሳካትና የኢትዮጵያና የአውሮፓ ህብረት አጋርነት በማይበገር ሁኔታ መገንባት የሚያስችል ጊዜውን የጠበቀ ስምምነት መሆኑን ገልጸዋል። የትብብር ስምምነቱ ከግማሽ ክፍለ ዘመን በላይ ያስቆጠረውን የኢትዮጵያና የአውሮፓ ህብረት የዲፕሎማሲ ትስስር ወደ ላቀ ደረጃ የሚያደርስ ትልቅ እርምጃ መሆኑንም አክለዋል። ሁለቱ ወገኖች እንደ አውሮፓውያን ዘመን አቆጣጠር በ2016 ለተፈራረሙት የስትራቴጂክ ትስስር የጋራ ድንጋጌ አዲስ አቅም እንደሚፈጥርም ተመላክተዋል። ኢትዮጵያ ቀጠናዊ ትስስርን ለማፋጠን የገቢና ወጪ ምርትን ለማጓጓዝ የባቡር መሰረተ ልማት ግንባታን እያስፋፋች ነው ሲሉ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገለጹ። የኤምጂ ኢንዱስትሪ ፓርክን ከዋናው ኢትዮ ጅቡቲ ባቡር መስመር ጋር የሚያገናኝ የባቡር ሀዲድ ግንባታም ተጀምረዋል። የባቡር መስመር ግንባታው ሙሉ በሙሉ በኢትዮ ጅቡቲ ትራንስፖርት አክሲዮን ማህበር ባለሙያዎች የሚገነባ ሲሆን በ6 ወራት ለማጠናቀቅ መታቀዱም ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ እንዳሉት ኢትዮጵያ በአህጉራዊ ነጻ የንግድ ቀጠና ስምምነት ወደ ትግበራ ምዕራፍ እየገባች ነው። ቀጠናዊ የኢኮኖሚ ትስስር ያለ መሰረተ ልማት ግንባታ የሚታሰብ አይደለም ያሉት ሚኒስትሩ ለዚህም ለባቡር መሰረተ ልማት ግንባታ ትኩረት ሰጥታ እየሰራች መሆኑን ገልጸዋል። የኤምጂ ኢንዱስትሪ ፓርክን ከዋናው ኢትዮ ጅቡቲ ባቡር መስመር ጋር የሚያገናኘውና ዛሬ መሰረት ድንጋይ የተቀመጠለት የግንባታ ፕሮጀክት የዚሁ አካል መሆኑን ተናግረዋል። ግንባታው ሙሉ በሙሉ በሀገር ውስጥ አቅም የሚከናወን መሆኑን ጠቁመው ኢትዮጵያ በራስ አቅም የተመሰረተ ብልጽግናን የማረጋገጥ ውጥኗ ፍሬ እያፈራ ለመሆኑ ማሳያ ነው ብለዋል። የኢትዮ ጅቡቲ ባቡር ትራንስፖርት አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በበኩላቸው የባቡር ሀዲድ ግንባታ ከዲዛይን ጀምሮ በውስጥ አቅም ለማከናወን ዝግጅት
ዝግጅት መደረጉን ተናግረዋል። አክሲዮን ማህበሩ የሎጂስቲክስ አገልግሎት ከመስጠት ባለፈ የባቡር መስመር፣ የፈጣን መንገድና ሌሎች መሰረተ ልማት ግንባታዎችን በስፋት ለማከናወን ግብ መያዙንም ጠቁመዋል። ዛሬ ኤኤምጂ ኢንዱስትሪ ፓርክን ከዋናው ኢትዮ ጅቡቲ ባቡር መስመር ጋር የሚያገናኘው ሀዲድ ግንባታ መጀመሩን ገልጸው ስራችን በሌሎች ፕሮጀክቶችም ተጠናክሮ ይቀጥላል ብለዋል። በህብረ ብሔራዊ አንድነትና በጽናት ታላቁ የኢትዮጵያ ህዳሴ ግድብን እንዳሳካን ሁሉ የባህር በር ባለቤት በመሆን ለመድገም ልንዘጋጅ ይገባል ሲሉ የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ተናገሩ። ከኢዜአ ጋር ቆይታ ያደረጉት የሲዳማ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ በለጠ ሲገቡ እንዳሉት ታላቁ የኢትዮጵያ ህዳሴ ግድብ የአንድነታችን ምልክት ነው። የግድቡ ግንባታ ለዘመናት ሲነሳ የነበረ የህዝብንና የሀገርን የመልማት ቁጭት ለማሳካት ያለ ልዩነት በመቆም ያሳካንበት ነው ሲሉም ገልጸዋል። የህዳሴውን ግድብ በህብረት እንዳጠናቀቅን ሁሉ የባህር በር ፍላጎታችንን እውን ለማድረግም በአንድነት ልንቆም ይገባል ነው ያሉት። ለግድብ ግንባታውም ከሊቅ እስከ ደቂቅ መላው ዜጋ እንዲሁም ፓርቲዎች አቋማቸውን አንድ በማድረግ አባሎቻቸውን አስተባብረው ድጋፍ ሲያደርጉ እንደነበር አስታውሰው አሁን ተመርቆ ለጋራ ደስታ በቅተናል ሲሉም ተናግረዋል። የህዳሴ ግድቡ ልክ ኢትዮጵያዊነት ነው ያሉት አቶ በለጠ ይህን ለማስከበር ያለ ልዩነት የተደረገው ጥረት ለስኬት አብቅቶናል ብለዋል። የግድቡ መጠናቀቅ የሀገርን ብሔራዊ ጥቅም በዘላቂነት ማስከበር መሆኑን ጠቅሰው ይህም የሀገራችንን የመልማት ፍላጎት ያሳካል ነው ያሉት። የህዳሴ ግድቡ መጠናቀቅ የኃይል ፍላጎቶችን በመመለስ በስራ ዕድል ፈጠራና ሀገራዊ ገቢን በማሳደግ እንዲሁም የውስጥ አንድነታችንን ከማጠናከር አንጻርም ጉልህ ሚና እንደሚጫወትም ተናግረዋል። የህዳሴው ግድብ መጠናቀቅ በጋራ ከቆምን የማናሳካው ጉዳይ እንደማይኖር በተግባር ያሳየንበት የትውልዱ ኩራት መሆኑን ገልጸዋል። የጋራ ምክር ቤቱ የኢትዮጵያን እድገትና ብሔራዊ ጥቅም የሚያስከብር የሰለጠነ የፖለቲካ አካሄድን ተግባራዊ ለማድረግ አበክሮ እንደሚሰራም ተናግረዋል። ከዜናዎቹ ጋር ሀብታሙ አክሊሉ ነበርኩኝ። ዜናው አበቃ። ሰላም።